ሚያዝያ 30 1997 ዓመተ ምህረት ቅንጅቱ የጠራው የህዝባዊ ድጋፍ ሰልፍ መስቀል አደባባይ ላይ ሲካሄድ ኢህአዴግም ባመነው በሰነዶቹ ባልተጠበቀ ሁኔታ ኢህአዴግ ካከናወነው ሰልፍ እና ከመጣው ህዝብ የበለጠ ብዙ ህዝብ እናንተ በጠራችሁት ሰልፍ መስቀል አደባባይ ላይ ተገኝቶ ነበር። እዛ ውስጥ ያ ሁሉ ህዝብ በተገኘበት አንድ ሰው አልነበረም። ያም ሰው መጽሐፉ ላይ እንደተጠቀሰው ዶክተር ብርሃኑ ነጋ ናቸው ይላል። ማን ነው ይናል? አቶ በረከት ከመጽሐፋቸው ሚያዝያ 30 አዲስ አበባ በህዝብ ሰልፍና ማዕበል ስትናወጥ እርስዎ የት ነበሩ? እኔ ቡኢ የሚባል ከተማ ያስቁኛል እንደዚህ አይነት ነገሮች ብዙ ጊዜ እኔ የምርጫው ስራ አስኪያጅ ነኝ። በየቦታው ይሄድ ነበር ለኢሌክሽን ራሊ። የዛን ቀን የሚያዝያ 30 ሰልፍ የተጠራው በ8 ሰዓት ነው። ኦፊሻል ጥሪያችን 8 ሰዓት ነው። ቡኢ ወደ 70 ምናምን ኪሎ ሜትር ነው ከእንትን ካሰው ኢላላ የሚወዳደርበት እንትን እና የቡኢ ተወዳዳሪ ያለን የቡኢ ከተማ ህዝብ ደግሞ መምጣት አለበት፣ ብርሃኑ እዚህ ካምፔን ማድረግ አለባችሁ፣ የማሸነፍ እድል አለን ብለው ሲጠሩ ኦኬ ብለን እኔና አቶ አክሉ ግርግሬ የሚባል ሁለታችን በሌሊት 12 ሰዓት ተነስተን ሄድን። የሚያዝያ 30ውን ሰልፍ እንዳለ አያውቁም ነበር እርሶ? በ8 ሰዓት እንደርሳለን ነው ደርሰን እንመለሳለን። ያ አንድ ሰዓት ተኩል መንገድ እኮ ቅርብ ነው። ኖት ቬሪ ፋር ለሱ ብለን ነው ሄድነው። ሌሊት በ12 ሰዓት ሄድን። እዛ ወደ 1 ሰዓት ተኩል ነው 2 ሰዓት ደረስን። ራሊውን አድርገን እያለን መስቃንና ማረቁ ከሚባል ከዛ ሰም 20-30 ኪሎ ሜትር ርቀት ላይ ያለ ሽማግሌዎች ተሰብስበው መጥተው በምንም አይነት እኛ ጋር ሳትሄዱ እኛ ጋር ሳትመጡ ልትመለሱ አትችሉም ማለት ተሯሩጠን ደሞ እዛ ሄድንና ብቻ ወደ 5 ሰዓት 5 ተኩል መልሰን ወደ አዲስ አበባ ስንመጣ እኛ ስንደርስ እንትኑ እየተበተነ ነበር ሞልቶ እና አይ ሪሜምበር በዚህ በተግባረ ዕድ ጋር ምናምን እየሄድን ቦታው በሙሉ ከመሙላቱ የተነሳ ምንም ሰው የሚንቀሳቀስበት አልነበረምና ከመኪናው ሰዎች አውጥተውኝ እንደውም ተሸክመውኝ እንትን ሳረግ ነበር ያለት ያንን ባለማየቴ ማዝንበት ቀን ነው እንጂ እንኳን ሽሽት አልነበረም። ማን ነው ተሸሽው? ጥሩ። ይሄ ሁሉ ሆኖ የ97 ምርጫ ይሄንን ግን በረከት ማለቱ ይገርመኛል፣ ያስቀኛል። መጽሐፍ ላይ ጽፎት ነው። ይሄ ሁሉ ተካሂዶ ምርጫው ተከናወነና ምርጫው ከተከናወነ በኋላ አዲስ አበባን በተመለከተ ስፔሲፊክ ማሳንፈ ኢህአዴግ ራሱ ባመነው በዝረራ የተሸነፍንበት ባለው አዲስ አበባ ላይ እናንተ አሸንፋችሁ እያለ እንዴት የአዲስ አበባ ከተማ አስተዳደርን ተረክቦ ለማስተዳደር ለምን እምቢ ያላችሁና ለምን አልተረከባችሁ? እኔ በምርጫ 97ን በሚመለከት ከሚነገሩ ውሸቶች ውስጥ በጣም የሚገርመኝና በጣም ብዙ ሰው የተቀበለው እስካሁን ድረስ ነው። እስካሁን ድረስ ይሄንን የሚያምኑ የኢህአዴግ ሰዎች አሉ። አሁን ብልጽግና ይሁን እስካሁን ድረስ ቅንጅቶች እምቢ ብለው አዲስ አበባን አንወስድም አሉ። ናው በዛን ጊዜ እኔ የተወዳደርኩት ለአዲስ አበባ ነው። ተወዳድረን ስንጨርስ 137 ወንበር ከ138 ያሸነፍነው እኛ። ካሸነፍንም በኋላ ለዝግጅት እንዲሆን ከተማውን እንትን ለማድረግ ምርጫ እናርግ ቢኮዝ በህጉ መሰረት ምርጫ ከንቲባው ራሱ የሚመረጠው በእንትኑ ከገቡት ሰዎች ከምክር ቤቱ አባላት ስለሆነ 137ቱን ጠርተን ምርጫ ተደርጎ የሲክሬት ባለት የውጭ ታዛቢዎች ተጠርተው እኔ ከኔ ጋር የተወዳደረው ዶክተር አድማሱ ነው መሰለኝ አጌንስት ሚ ምርጫ ኦፊሻል በደም ሲክሬት ባሎት ምርጫ ተደርጎ እኔ ከንቲባ ሆኜ ተመረጥኩ። ከዛ ጀምሮ ስለ ከተማው ምንድነው የምናደርገው እያል ትንሽ ግሩፕም አለን እየተነጋገር አሁን የከተማ የአርባን ትራንስፖርቱን እንዴት ነው እንትን የምናደርገው ጥናት ሁሉ ነበረን። ይሄ ላይት ትሬን ባስ ዴዲኬትድ የሆነ ባስ ላይን ሜትሮ ብቻ ይሄ ከተማውን እንዴት ነው የምናደርገው ፓርኮች
እንዴት አድርገን ነው የምንሰራው? ከፈረንሳይ መንግስት ጋር ተነጋግረናል። ይሄ አንዱ የሚያስጠመደኛ እሱ ነው። ይህን የሚያክል ቦታ ይዛችሁ እንትን ከምትሉ ያው ከላይ ያለውን ለምን አተውትምና ፓርክ አናደርገውም ለህብረተሰቡ ወይም ዴዲኬት አድርጋችሁ ስጡ ምናምን። እኛ ስንረከብ የምናደርገውን ነገር በሚመለከት እንሰራ ነው። ኢንፋክት በዛም ምክንያት እንደውም የስራ አስፈጻሚ ምርጫ በነበረ ጊዜ እኔ አልወዳደርም፣ ስራ አስፈጻሚ ውስጥ አልገባም። እጃችን ሙሉ ነው አዲስ አበባ ከተማን ረን ማድረግ። ስለዚህ እሱ ላይ ኮንሰንትሬት እናደርጋለን። እኔ ከቅንጅት ስራ አስፈጻሚ ለቅቄያለሁ በዛ ጊዜ ባይዘው። ፓርላማ እንግባ በሚለው እዛ እንትን ላይ ያ ቅድም ያልኩህን ውይይት አደረግን። ውሳኔያችን አንገባም እንገባለን ነው የሚለው። በነገራችን ላይ ኬርፉሊ ነው ክራፍት ያደረግነው። አክቹዋሊ ኢፍ አይ ሪሜምበር እኔ ነኝ እንትኑን ሰጀስት ያደረኩት። አንገባን የሚል ኔጋቲቭ እንትን ከማድረግ እንገባለን፣ ግን እነኚህ ነገሮች ይሟሉ ብለን እነኛን እንጠይቅ ብለን እነኚህ ባለ 8 ነጥብ የምልህን አሁኑን ግድ የለም ከ5 ዓመት በኋላ የሚደረገው ምርጫ ግን ሁላችንም ኮሚት እናድርግ እውነተኛ ዴሞክራሲያዊ ምርጫ እንደሚሆን። ከዛ በኋላ ሁላችንም እንገባለናል። አይሆንም ምናምን አሉ። ልክ የፓርላማው የሚከፈት ቀን የአዲስ አበባ ከተማ ምክር ቤት የሚደረግበት ቀን እኔ ከቤቴ ወጥቼ በመኪና እየሄድኩ ስልክ ተደወለልኝ። አቶ ተስፋ ይባላል ያኔ የምርጫ ቦርድ ዋና ጸሐፊ ነው። እየጠበቅናችሁ ነው ኑና ተረከቡ አለ። ምን አዲስ አበባ ነው ታስረክባላችሁ እንዴ? ያሸንፋችኋል ታዲያ ለምን አትሉ? መጣን፣ ጠብቁን። እኔ እስከዛ የ137ቱንም እንትኖች ሰብስበን እነሱን በሙሉ ይዤ እመጣለሁ። እስከዛ ዴሊጌሽን የሚረከብ ዴሊጌሽን እልክላችኋለሁ ብዬ ቢሮ ገብቼ ጸሐፊዎችን በሙሉ ልጆችን እንዲጠሩ አድርገን ኢን ዘ ሚን ታይም 3 ሰው ያለበት ዴሊጌሽን ወደ አዲስ አበባ ላኩ። ወደ አዲስ አበባ ከተማ ተስፋዬ ነበር በዛን ጊዜ አርከበ ነበር እንትኑ እና ሌላም ኢህአዴግ ሰው ነበር መሰለኝ። ሄዶ ለምን መጣችሁ አሏችሁ። እንዴ ጠርተህን የለም እንዴ ተረከቡ ብለህ? አዎ ጠርቼ ነበር ኢህአዴግም ቢያለ እናስረክብም ብሏልና ርክክብ ሊካሄድ አይችልም፣ ሂዱ ተመለሱ። ይሄን ያለው ለምርጫ ቦርዱ ዋና ጸሐፊው ለአቶ ተስፋዬ ነው ወይስ ደግሞ እርስዎ ለላኳቸው ሰዎች ነው? እኔ ለላኳቸው ሰዎች ሊረከቡ ርክክብ ሊያደርጉ ለሄዱት ሰዎች አናስረክብም ብሏል ኢህአዴግና አትረከቡም። የምርጫ ቦርዱ ዋና ጸሐፊ ናቸው ይሄንን የሚለው። አዎ ኢህአዴግ አላስረክብም ብሏል፣ ምንም ማድረግ አልችልም ያለ እና ኮንቲኒየስሊ ሁሉ ጊዜ እኔ ስንት ጊዜ ተናግሬዋለሁ ይሄን ነገር ሁሉ ጊዜ ቅንጅት አልረከብም ብሎ። ከዛ በኋላ በዚህ ጉዳይ ላይ አንደኛ እርስዎን በተደጋጋሚ እንደሚሉት በረከት ጋር በተለያዩ ሁኔታዎችና ጉዳዮች ተገናኝተዋል። ይሄን ጉዳይ አላነሱላቸውም? ለምንድን ነው ማታስረክቡ? ከዛ በኋላ አልተገናኘንም ከበረከት ጋር። ከዛ በኋላ አልተገናኛችሁም? ከበረከት ጋር እኔና በረከት የተገናኘነው ምርጫ ላስት ሚቲንግ ያደረግነው ምርጫ ሊሆን 3 ይሄ እንትን ያለቀ ቀን ካምፔን ቅስቀሳ የቆመ ቀን አይ ቲንክ ሐሙስ ቀን ይመስለኛል። አብዱል የሚባል የዚህ ኢንተር አፍሪካ ግሩፕ እንትን ነበር። በኋላ ወደ ግጭት እንዳይሆን በሰላማዊ መንገድ እንዲሆን እስኪ ቁጭ በሉና ተነጋገር። እንግዲህ በረከት ያዝን ጊዜ የኢህአዴግ እንትን ነው፣ እኔ የቅንጅት እንትን በፊትም እንገናኝ በየ2 ሳምንቱ ግጭት ውስጥ እንዳይገባ እንትኑን ያልን እየተገናኘን እኛ ሰዎች ሲታሰሩብን የሚታሰሩ ይባላል ያስለቅቅልናል። በረከት ጋር የተገናኘ ነው 3 ቀን ሲቀረው ነው። ኤንድ አይ ቶልድ ሂም ፍርሃቴ ደግሞ እናንተ ሰዎች ካምፔን እያደረጋችሁ አይደለም፣ በጣም እርግጠኛ ሆናችሁ ነው የምታደርጉት። በኋላ አንድ ነገር ቢፈጠር እናንተን ባታደርጉ ችግር ወደ ግጭት ትወስዱታላችሁ እና ምን እየሆናችሁ ነው አልኩት። ምን እናሸንፋለን ብላችሁ ታስባላችሁ? እኛ መቼም ሙሉ ለሙሉ እንኳን ባናሸንፍ እንደው አዲስ አበባን እንደው ምንም ዳውት የለኝም እንደምናሸንፍ፣ ግን ከዛም በላይ የምናሸንፍ ይመስለኛል። በየክልሉ እየሄድኩ የማየው የህዝብ ስሜትና እንትን ይሄንን ነው የሚነግረኝ። አንድ ሰው አዲስ አበባ ታሸንፉ ማለት this is 3 days before አንድ መቀመጫ አዲስ አበባ ታሸንፉ ማለት በጠርሙስ ውስኪ ተወራረደ። that is
the last time I have a conversation ከዛ በኋላ አንዲት ልጅ ኮተቤ ያለች መንገድ ላይ ገለዋት። የሰኔው ላይ የነበረው በቃ that's very close ሳምንት ምናምን አልሞላም። ያን ለት ስልክ ደውሎ ደም እንትና አቃባችሁን አይደለም አለና ዘጋብኝ። that was the last conversation። ስለዚህ እናንተ እንድትረከቡ ሄዳችሁ አናስረክብም ከተባላችሁ በኋላ የምትጠይቁበት እድልም ጊዜም አልነበረም አሉ። ምን ተፈጠረ ከዛ በኋላ አናስረክብም ካሏችሁ? በቃኛ እስር ቤት ገባን። አዎ የቃሊቲ ቆይታውን ትንሽ እንገሩ። እንደውም እሱ ላይ ያስገራሚው ነገር እስር ላይ ቢሆኑም አንደኛ መጽሐፍ ጽፈዋል፣ ሁለተኛ የርሱ የቅርብ ሰዎች እንደሚናገሩት በሳጣራ ነገር ቢሮ ሁላ ሰርተው የመስራት እንቅስቃሴ ውስጥ ነበሩ። ቃሊቲ እንዴት አይነት ጊዜ ያሳልፈው ወይም እንዴት አይነት ሁኔታ ውስጥ? ሁለት ቦታ ነበር ቃሊቲ። ቃሊቲን በሁለት በኩል ማየት አለብን። አንደኛው የመጀመሪያ የቀይ ሽብር የሚባለው የገባንበት ነው። ቀይ ሽብር በሙሉ በዛን ጊዜ በቀይ ሽብር የታሰሩት እነኚህ ዋና ዋና የደርግ ባለስልጣኖች ያሉበት ቦታ ነበር። እሱ በደንብ የተደራጀ እስር ቤት ነው። እነኚህ ብዙም ስለቆዩበት እነሱ በደንብ ንጹህ ነው። ቤቶቹ ምናምን ዴስክ አለ። እነሱም የፍርድ ቤት ኬዝ ስላላቸው ምናምን ጠረጴዛዎች ምናምን ተሰጥቷቸው ምናምን ይሰሩ ስለነበር ሰጡኝ። ለእኔም አንድ ዴስክ እዛው ሰጡኝ እና ከእንትና ጎን ለጎን ነው ሁለታችን ሁሉ ጊዜ አብረን ነበር። ለገሰ አስፋው ነበር የእነሱን የፍርድ ቤት ኬዝ የያዘው። እኔ አላውቅም፣ እንደምጠላው ነው ማውቀው እንጂ አይቼው እንኳን ማላውቅ ሰው ነው። ሲያሽቱ የነበረውን የደርግ ባለስልጣን እስር ቤት ውስጥ አገኘ። እሱን ሸሽቼ የወጣሁት ሰው ነው እና እሱም ሪዝናብሊ ሃርድ ወርኪንግ ቁጭ ብሎ እዛ ሲሰራ ነው የሚውለው። ሌሎቹ እዛ ካርታ ምናምን ሲጫወቱ፣ እኔም እሱ አይነት በቃ ጠዋት ስፖርት ሰርቼ ሻይ ቁርስ ምናምን ከበላም በኋላ ዜና አይ ዲሳይድድ እዛ 3 ወር ቆይተን ስለመጣን ይሄ ነገር ረጅም ጊዜ ይወስዳል፣ ይሄንን ጊዜ ዝም ብሎ ዌስት ማድረግ ጥሩ አይደለም እና ከጭንቅላቴም ሳይጠፋ እስኪ የነበሩትን ነገሮች እንትን ላርግ በሚል እንትን ማድረግ ጀመርኩ፣ መጻፍ ጀመርኩ። እንግዲህ የምርጫ 97 ውጤት ላይ በቅንጅቱ በኩል የቀረቡ ክሶች ነበሩ። ኢህአዴግም ደግሞ በተቃዋሚ የፖለቲካ ፓርቲዎች ህገወጥ ድርጊቶች ምክንያት የምርጫ ሊደገምባቸው ይገባል ብሎ የሚያስባቸው የምርጫ ጣቢያዎች እንዳሉ አሳወቀ። ብዙ ማጣራት ተከናወነ። በኋላ ላይ ግን ድህረ ምርጫ የተከሰተውን ጉዳይ በተመለከተ አንደኛ ድህረ ምርጫ ላይ የተከሰተው ነገር የበርካታ ንጹሃን ኢትዮጵያውያን ዜጎችን ህይወት በቀጠፈው ድርጊት ላይ መንግስት የወሰደው እርምጃ በእናንተ እይታና በእናንተ አመለካከት እንዴት አይነትና ከህግ አንጻር ምን አይነት ነበር? ከህግ አንጻርማ ብለህ የምታወራው ነገር የለም። ምንም ህጋዊ የሆነ ነገር የለም። there is nothing። በህግ ማለት የሚሰራ ህግ ካለ ሰልፍ ማድረግ ምን ከሆነ ለምሳሌ እሱ እኮ ህጋዊ በህግ የተፈቀደ የዜጎች መብት ነው። ምርጫ የሰረቀ መንግስት ሰርቀሃል፣ ምርጫውን ትክክል አይደለም ይጣራ ኦር ምን ይበል ብለህ በሰላማዊ መንገድ እንትን ማድረግ የዜግነት መብት ነው። ከህግ ውጭ የሆነ ምንም ነገር የለም። ድርጊቱ ሳይሆን መንግስት የወሰደው እርምጃ ላይ ነው ጥያቄ። ቆይ እኮ መንግስት የወሰደው እርምጃ ይኸው እነመለስ አስበው ነው የገቡበት። ምን ለማድረግ በጉልበት ይሄን ነገር ጨፍልቀን እንትን እናደርጋለን፣ በምንም አይነት ስልጣን አለቅም ብለው ይሄ ምንም እንደው ሁለት ምሳሌዎች ልስጥ why that is the case actually ሁለተኛው ልክ ይሄ ግድያው ከመፈጠሩ በፊት ሜቢ 2 ሳምንት በፊት አንድ ወረቀት ተበትኖ ነበር እንትን እንጥራ ምናምን የሚል። በነገራችን ላይ በዛ ጊዜ በቅንጅት ጊዜ ከቅንጅትም ውጪ ያሉ ኃይሎች ነበሩ የራሳቸውን ወረቀት የሚበትኑ ምን የሚሉ ምናምን በቅንጅት ስም ያደርጉታል ኦር ምናምን ቢኮዝ ቅንጅት ቢከም ሶ ፖፑላር ከመሆኑ የተነሳ ከዛ ውጪ የሚሆን ነገር ምንም ነገር ስለማይሆን ወረቀት ነገ እንደዚህ እናርግ፣ ነገ ሰልፍ እንጥራና እንቀውጠው ኦር ምናምን እያሉ ኢቭን ደህንነት ወረቀቶች ይበትን ነበር። የመንግስት ደህንነት እያሉኝ ነው። የመንግስት ደህንነት
እኔ አንድ በጣም ለዚህ ነው አንዱን ኬዝ በደንብ እንድታውቀው ምፈልጋ አክቹሊ ይሄ ነገር ሪሊ ምንንም ዲፌንድ ለማድረግ አይደለም። ሬከርድ በትክክል መቀመጥ አለበት። ይሄ ሪቪዥኒስት የሆነ በኋላ ቀይሮ ልክ ችግሩ ሌላው ጋር ነው ልክ አዲስ አበባ እንደሆነ እነሱም ቢብለው ነው እንጂ እኛ አይደለንም እያሉ እንትን የሚያደርጉትን ነገር ትተህ ፎር ዘ ሬከርድ የሚያስፈልገው ህብረተሰቡ ከዛ መማር እንድንችል ካስፈለገ ዜን መታወቅ አለበት። ወረቀት ይበትናሉ እንደዚህ ከደህንነት ነገ በቃ አገሩን የቀወጠ እንትን ሰልፍ እናደርጋለን ምናምን ነገር ቅንጅት ይላል። በቅንጅት ስም ነው። ምን ያደርግለታል ደህንነት ወረቀት መበተኑና ሰልፍ መጥራቱ? እሱ ልነግርህ ነው እሱ እንደሚያደርግለት። ቢኮዝ ወደ ግጭት ለመግባት ወስነዋል እምልህ እኮ ለዚህ ነው። ግጭቱን ለምን ይፈልጉታል ብዬ ነው። ቢኮዝ ዛትስ ኦንሊ ዌይ ሊያቆሙት የሚችሉት በቃ ይሄ ይመታሉ፣ መግደል ያለባቸውን ይገላሉ፣ ማሰር ያለባቸውን ያስራሉ። ከዛ በኋላ መንግስታቸው ይቀጥላል። ለዘላለም ይቀጥላሉ አይቀጥልም አየ ነው። ግን ለዛ ጊዜ መልሶ ስልጣን ላይ ያስቀምጣቸው። ይሄ እኮ ግልጽ ነው። ይሄ እኮ ግልጽነቱ መሸነፋቸውን ከኛ በላይ እነሱ ያውቃሉ። መሸነፋቸውን ምልክ ያሸነፍነው የፓርላማ ወንበር ተቃዋሚዎች በአጠቃላይ ማጆሪቲ እንዳላቸውና ኢህአዴግ ከስልጣን እንደተባረረ እኮ ያውቃሉ። እኛ እኮ ቢሮ ቁጭ ብለን የምርጫው ዕለት እስከ ሌሊቱ 10 ሰዓት በየወረዳው እየደወልን ፎሎ እናደርግ ነበር። ምን እንደሆነ ወደ 5 ሰዓት ተኩል ምናምን ላይ እኮ እንትኑን በሙሉ ፍሪዝ አደረጉትና ኮረጆዎቹን መጥቶ ወታደር ምናምን መጥቶ እኮ ነው ይዞ ሄደው። አሚን ዊ ኖ ሶ ኢሹ ኢምፖርታንት የሚሆነው ለህዝብ ይሄ የህጋዊነትና ህጋዊነት ያልሆነ አይነት ነገር አድርገን እንትን ለማድረግ የምንሞክረው ዝም ብሎ ሰልፍ ሰርቪንግ የሆነ ነው። ልክ ይሄ አሁን ብልጽግና ውስጥ ያሉ አንዳንድ ሰዎች ያኔ እኮ አዲስ አበባ ገብታችሁ ኖሮ ሲሉ በተወሰነ ደረጃ ጊልታቸውንም ነው እያጠቡ ያሉት። ዛት ቅንጅት እምቢ ባይል ኖሮ ይሄ ነገር አይመጣም ነበር ለማለት ነው የሚፈልጉት። ቢኮዝ ነምበር ኦፍ በዛ ውስጥ ስለነበሩበት በትፋክቱ ይሄ አይደለም። ዘ ፋክት ኢዝ አላስረክብም ያለው እንትን ያለው በግጭቱ ላይ ይሄ ኢምፖርታንት ስለሆነ ነው ማለት ነው። ያ ወረቀት ሲወጣ እኔ ሪሜምበር ቢሮ ነበርኩ። በጣም ቫዮለንት የሆነ ወረቀት ነው የወጣው እና ማህተሙ ምናምን ሁሉ የውሸት ነው። እኛ አየነው በቅንጅት እንትን አይደለም። ሶ ኢት ዋዝ ቬሪ ክሊር። እና እኔ በዛን ጊዜ የትግራይ ልማት ድርጅት ኦር የትግራይ መልሶ ማቋቋም ነው ምናምን እንደዛ አንድ እንትን ኃላፊ የነበረው የኤፈርቱ ሳይሆን የእንትኑ የሁማኒቴሪያን ፓርቱን የሚመራው ልጅ አውቆ ነበረ በደንብ። እና ይሄን ነገር እንደወጣ ስልክ ደወልኩለትና ይሄ ነገር አደገኛ ነው ሰልፍ ምናምን ነገር ተብሎ እንትን ወረቀት እየተበተነው ግን ነው ከተማ ውስጥ በቅንጅት ነው። ያ ቅንጅት ግን ይሄንን አልወሰንም። ምንም እንደዚህ አይነት ዲሲዥን የለም። እና ሆን ብሎ ግጭት እንዲፈጠር የሚፈልግ አካል አለ። ይሄን ነገር እኔ አንተ ዲሰንት ሰው ነህ ብዬ ስለማምን ነው መደውልልህ። አንድ ነገር እናርግና አስቆመው። ወጥተን ቅንጅት እንትን አልጠራም። እኔ የቅንጅት እንትን ወጥቼ እናንተ ደግሞ አንድ ሰው ነው ይሄ እኛ ቅንጅት የጠራው አይደለም፣ እናንተም በመንግስት በኩል እንትን የተደረገ አይደለም በሉና በጋራ በቴሌቪዥን ኢንተርቪው እንስጥ አልኳቸው። ዛት ናይት መልሼ እደውልልሃለሁ ጠይቄ ምናምን ነገር አለኝ። መለሰ ደውለና አይሆንም ተብያለሁ አለኝ። ከዛ በላይ ምንም አልተናገርኩም። አይሆንም ተብያለሁ ሶሪ አለኝና ዘጋው። ይሄንን ሲለኝ ወደ ከምሽቱ አንድ ሰዓት ተኩል አካባቢ ከዛ አሜሪካን ሀገር ደውዬ ያኔ ቪኦኤ በ3 ሰዓት እንትን ያስተላልፍ ነበር ዜና ነበር። ኧረ እንደዚህ አይነት ነገር እየመጣ ነውና ወጥቼ መንገር እፈልጋለሁ። ቅንጅት የነገውን ሰልፍ አልጠራም፣ ህብረተሰቡ ቅንጅት ነው የጠራው ብሎ እንትን እንዳይል ብዬ ኢንተርቪው ሰጥቻለሁ። እነሱም በጋራ ቴሌቪዥን ላይ ወጥተን ኢትዮጵያ ቴሌቪዥን ላይ እንስጥ ስላቸው እምቢ ብለው እነሱ they wanted ግጭቱ
እነሱ ቀሰቀሱት ማለት ነው የሚፈልጉት። እነሱ ሲቀሰቅሱት ያው መንግስት ደህንነት ማስጠበቅ ስላለበት እርምጃ ወሰደ ብለው የገደሉትን ግድያ እጃቸውን ለመታጠብ ነው የፈለጉት። ዛትስ ኖት እሱ ግን እውነት አይደለም እንጂ ድህረ ምርጫ የተከሰተው የከተማዎች ላይ በተለይ አዲስ አበባ ላይ የነበረው የአመፅ ጥሪ ላይ እናንተ ምንም አይነት ጥሪ ያላስተላለፋችሁ? አቶ በረከት መጽሐፋቸው ላይ አንድ ላንሳና ቃል በቃል ከእናንተ ጋር በእንግሊዝኛ ያወጣችሁት መግለጫ እኮ በኃይል የተወሰደብንን ድምፅ ወይም ውጤት በኃይል እናስመልሳለን የሚልና በአማርኛው ደግሞ ትንሽ ለዘብ ያለ መግለጫ እኮ አውጥታችኋል። እንዲህ አይነት መግለጫ አላወጣችሁም? እኔ እስከማውቀው ድረስ በኃይልና ምን መሰለህ እኮ ሪሊ ዋት ኢዝ ኢምፖርታንት ለታሪክም እንትን የሚሆነው ኮንሽስሊ አስበንበት ኢንቴንሽናሊ ወያኔዎች የሚፈልጉት ይህን እንደሆነ አውቀን ግጭት መቀስቀስ እንደሚፈልጉ አውቀን በምንም አይነት ካፋችን ምንም አይነት የግጭት ወሬ እንትን የሚያስደነግጣቸው ነገር እንኳን ማድረግ የለብንም ብለን ይወስነን የምንቀሳቀስ ሰዎች እኮ ውስጣችን አንዳንዶች እንደው እንትን ለማድረግ ሲፈልጉ ቀደም ያልኩ የልደቱ አይነት እንትን ይደረግ ምናምን ሲሉ ኖ እያልን እኮ እያስቆምን እንደደረስ ነው። ስለዚህ የድህረ ምርጫ ሰኔ ላይ አዲስ አበባ ላይ የተወጣው ሰልፍ፣ በሌሎች ከተሞች ላይ የተወጣው ሰልፍ እና ብዙ ንጹሃኖች ለሞት የተዳረጉበትን የተለያዩ ግጭቶችን ያስከተለው ሰልፍ በማን ነው የተጠራው? አሁን ላይ ሆነው መጀመሪያ ሰልፍ ተብሎ የተጠራው ሁለት ጊዜ ነው እንግዲህ መጀመሪያው፣ ሁለተኛው እኛ ከታሰርን በኋላ ተደረሱ በግብታዊነት የተደረገ ነው። ያው ግብታዊነት ስልህ በዛ የተናደዱ ሰዎች እርምጃ መውሰድ የጀመሩበት ጊዜ ነው። እሱ ሁለተኛው ታይም ነው ላስት እንትን። የመጀመሪያው ግን ራሳቸው የደህንነት ሰዎች ወረቀት ለጥፈው ነው ውጡ ያሉት። ሰልፍ ውጡ እንትን በሉ። እኔ እንግዲህ እስር ቤት ሆኜ ማውቀው ነገር የለም። አይ ዶንት ቲንክ ኢት ሃዝ ሃፕንድ። አልተጠራም፣ የተጠራ አይመስለኝም። ግን ኢንስቲንክቲቭሊ ሰው ወጥቶ ከፖሊስ ጋር እንትን አድርጓል። እኔ ሰው በደንብ መረዳት ያለበት ነገር አለ። ይሄን ነገርማ ፈልገው የሰሩት መሆኑን እኮ የምታውቀው ክሱን አይተህ አሁን የትግራይን ሰዎች ለማሰባሰብ ብለውና እንትን ለማድረግ ብለው ያደረጉትን በዛ ጊዜ ያደረጉትን መሰሪ ነገር እኮ ብታይ በጣም እኮ የሚገርም እኮ ነው። እኛን ሲከሱን ጂኖሳይድ ህዝብ መጨፍጨፍ ነው ምንድን ነው የዘር ማጽዳት እንትን ሲወስዱ ነው እንትን ያደረግናቸው ብሎ ነው ፍርድ ቤት ክሱ ላይ አለ። ለሱ ከእንትን ኢህአዴግን ወደ መጣበት እንመልሰዋለን የሚል ንግግር በምርጫ ላይ ተደረገው ንግግር እንደ ዘር ማጥፋት ይሆናል። ወደ መጣበት እንመልሳለን፣ ወደ ኢቭን ወደ ትግራይ እንመልሰዋለን ብሎ ቢሆን በድሩ ነው ይሄን ያለው። ማንም እኛ ራሳችን ይሄን በተናገረ በነጋታው ይቅርታ አብጥቷል። ይቅርታ ብለህ ጠይቅ ብለነዋል። እሱ ያ ኢንቴንሽን ያለው ጂኖሳይድ እንትን ለማድረግ ያሰበ አይደለም። የተከሰስንበትን ልንገርህ፣ ሁለት እንትኖች ናቸው። አንደኛው ብርሃኑ መኪናውን ይዞ አንድ ኮሎኔል ቤት ሰምዌሪን ጠመንጃዥ ምናምን አካባቢ ያለ ኮሎኔል ቤት በእንትን አስደብደው ይሄ እንትን በድንጋይ አስደብድቦ ሰውየው ለእንትን ብሎ ለህይወቱ አመረጠ። የትግራይ ኮሎኔል ነው ምናምን ነገር የሚባል ናው የዚህ አብሰርዲቲ ይሄ ብርሃኑ ይሄንን አደረገ ብለው ሲመሰክሩ ምስክሮች አሉ። ያንን የመሰክሩ እኔ እኮ እስር ቤት ነኝ። እስር ቤት ነው ጥርሶም እስር ቤት ሆኜ ነው ብርሃኑ እዛ ነበር ብለው የአቃቤ ሕግ ምስክሮች እኮ ናቸው የሚያስመሰክሩት። ይሄ የውሸት ምስክር አስመጥቶ ጂኖሳይድ ተካሄደ የሚለው ነገር ያመጡት እነመለስ ፐርፐዛቸው በዛ ጊዜ የሚያደርጉትን ወንጀል የጨረሱትን ሰው ጀስቲፋይ የሚያደርጉበትን መንገድ ለፈረንጆቹ ለምናምን ነው ፕራይመሪሊ እንትን what they wanted። በምንም አይነት እንትን የመጋራት እንኳን ኢንትረስት አልነበራቸው። መጨረሻ ላይ እኮ 100 ምናምኑን እንትን ብለን እንገባለን ያሉ አዲስ አበባ እንገባለን እኮ ነው ያልናቸው። እምቢ እኮ ነው ያሉት። አይሆንም ነው ያሉት። so it's very important የማይሆን ይሄ የራስን ኃጢአት ለመታጠብ ብሎ የሚደረገው ፕሮፓጋንዳው ያው የእናንተም ድርጅቶች ምናምኖች ነበሩ። ዋና ስራቸው ይሄ ነው። ያን ጊዜ ያንን ማሟሟቅ በሱ ህዝቡን እንትን አድርገውት ካልሆነ በቀር አንዲትም ጊዜ ከሪል ከልባቸው ተደናገጡ። በፍጹም ያልጠበቁት ነገር ነው 97 ይሆን
ስለተደናገጡ ዜዶ ነው ምን ማድረግ እንዳለባቸው እንትን አላሉም ነበር። ዋናው ስልጣንን በምንም አይነት አንለቅም አሉ። ስልጣን እንዳለመልቀቅ ቅንጅቶችን መምታት አለብን አሉ። ለመምታት ራሳችን እንትን መፍጠር አለብን አሉ። ሰበቡን ፈጥረን መግፋት አለብን እንጂ ወደ ግጭት እንዲሄድ ከቅንጅት ውጪ ያሉ ወይም በግጭትም ውስጥ ሆነው ሌላ ነገር የሚያስቡ ሰዎች ይኖራሉ። መለስ ያለኝ አይነት ቪዲዮ አለን መሳሪያ እዛ እንትን ለማድረግ ታጥቃችሁ አደራጅተው አንተ ሞኝነህ አታውቅም እነሱ የሚሰሩትን ከኋላ ያሉት ሰዎች ምናምን ሲል አውጣና አንድ ቪዲዮ አሳይ። በእርግጥ የቅንጅት ሰዎች የሆኑ ሰዎች መሳሪያ ይዘው ወጥተው ለመታገል ሲዶልቱ ኦር ምን ሲሉ ያስከው እንትን ካለ ቪዲዮ ካለህ ቲም ክላርክ ባለበት አሳይ። እኔ ነገ ቴሌቪዥን ላይ ወጥቼ እነኝን ሰዎች እኛ አናውቃቸው፣ እኛ በምንም አይነት በመሳሪያ የሚባል ነገር አንፈልግም ብዬ ፐብሊክሊ ወጥቼ ልናገር። ጀስት ሾው ሚ ግድንታቤ። ከዚህ በኋላ ያው የቃሊቲ ጊዜዎትን ማንሳት ፈልጋለሁኝ። ቃሊቲ ገቡ፣ ለእስር ተዳረጉ። ቃሊቲ ላይ በነበሩበት ጊዜ የነጻነት ጎህ ሲቀድ መጽሐፍን ጻፉና አጠቃላይ ቃሊቲ በእስር ላይ የነበሩበትን ጊዜ እንዴት አሳለፉትና ለምንድን ነውስ በፍርድ ቤት ቀርባችሁ ለመከራከር ያልፈለጋችሁትና የወሰናችሁት? ኖ በፍርድ ቤት ቀርባችሁ ለመከራከር ለምን አልወሰናችሁም? አይ ቲንክ በዛ ያ ሰዓት ክሊር ነበር። በቃ ምንም የካንጋሩ ኮርት ነው የፍትህ ፍለጋ የሚደረግ እንዳልሆነና የጨዋታ እንደሆነ እና ለምን ዲግኒፋይ እናደርገዋል? የሚፈልጉትን ይወስናሉ። እንትን ያደ ባይዜን አየን ለኛ በሐሳብ ደረጃ ሳይሆን ፕራክቲካሊ ምን አይነት ሰዎች እንደሆኑ it was clear in every sense of the term ነው ክሊር የነበረው። እኔ እስር ቤት ከገባን በኋላ እንደውም ከምንም ነገር በላይ የፍርድ ቤቱን ሂደት ካየው በኋላ ነው ዛት ከነኚህ ሰዎች ጋር በሰላማዊ መንገድ እቀይራለሁ ማለት የማይሆን ነገር ነው። ኖት ኦንሊ ዛት ጊዜ ከሰጠናቸው ይችን ሀገር ያጠፏታል። so we have to find መንገድ ፈልገን ይሄን ነገር ማስቆም አለብን ወደሚል ሌሎቹ ያውም ይሄንን እንትን አያደርጉም ነበር። እስር ቤት ላይ ሲገቡ ከዚህ እስር ቤት እወጣለሁ የሚል ተስፋ ነበረውት እንዴ? አዎ። እንዴት ተስፋ አደረጉ? ምክንያቱም የተከሰሱበት ክስ የሞት ፍርድ የእድሜ ውሸት መሆኑን እናውቃለን ነው። ሳዲያን የሚወስነው ፍርድ ቤት የካንጋሮ ፍርድ ቤት ነው ወይም ደግሞ በራሱ የሚወስነው ይፈርዳል። ግን መለስ ከዛ በሰብአዊ ርህራሄ ምናምን ለቀቀ ይባላል። እዚህ ሲዝወት እንደዛ እንደሚያረቅ ቀድመው እናውቃለን። ማለት እንዴት እንደዚህ ያሰባችሁ ብዬ ነው። ቢኮዝ የሚመጡትን ሰዎች ናቸው የለም እንዴ እንትን ለማድረግ የሚመጡ ሰው ምን መሰለህ እኮ አየህ እቺን ታክል ሰብስታንስ የሌለው ክስ ነው። ባይዘን ለሁሉም ግልጽ ነበር። it has nothing to do with it። መረጋጋት ነው የሚፈልጉት። እስከሚረጋጋ ድረስ መንግስት እኛን እዛ ውስጥ ማስቀመጥ ይፈልጋሉ። እናንተን ዞር ማድረግ ነበር። ከዛ 2000 ምናምን ሲመጣ አዲስ ሚሌኒየም ምናምን ብለው መሐሪው አቶ መለስ መጨረሻ ላይ የሰሩትን እኮ አንተ እኮ ብልግናቸው ሪሊ ነው I mean I have to say it in that strong terms። በጋራ ተስማምተን የተፈራረምነውን ነገር እኮ ፎርጅ አድርገው ቀይረው ያላልነውን አሉ ብለው ይቅርታ ጠይቃቸዋል ተባለ። ይቅርታ አልጠየቅንም። we've never asked ይቅርታ። የድርድሩ እንትን ራሱ መሰረቱ የሚለው በቃ አገር እንዲረጋጋ እናንተም እንደውም የአግሪመንቱ ከነ ፕሮፌሰር ኤፍሬም ምናምን የሚባለው ግሩፕ በነበረ ጊዜ የነበረው አግሪመንት እኮ እናንተም አትናገሩ፣ መንግስትም አይናገርም። እኛ ወጥተን ከሌም ጥፋተኛ ነው ከሌም ጥፋተኛ ይቅርታ የሚባል ነገር የለም። በሰላም በእርቅ የፖለቲካውን ወደ ማረጋጋት መሄድ ለሀገር ይጠቅማል ብለን አስበን ምናምን ነገር ይሄንን እናገራለን አሉ። 2 days before that ቴሌቪዥን ላይ ያወጡና የቅንጅቶች ይቅርታ ጠየቁ ብለው በውሸት እንትን ያደረጉትን ፊርማ እንትን አደረገ። እናንተ የፈረማችሁበት ሰነድ እኛ የፈረምንበት ሰነድ ምንም ስለ ይቅርታ የሚያወራው ነገር የለም። እና መንግስት እንግዲህ የመንግስት ስልጣን የያዘ ሰው
የመንግስት ስልጣን የያዘ አካል በዚህ ደረጃ ወርዶ ተራ ውሸት፣ ተራ ቅጥፈት ሲያደርግ ይሄ ለምንም የሚመለስ እንዳሉ ወሮ በላ ነው። ኢትስ ኖት መንግስትም የምትለው አይደለም፣ የወሮ በላ መንግስት ቢኮዝ አትሊስት አተ ምንመም ከሌላው እኮ መንግስትን ስልጣን ይሄ አጠቃላይ የህዝብ ኃላፊነት እቺን ታክል የህዝብ ኃላፊነት የሚባል ነገር የላቸውም። ያስደነገጠን እኔ እስር ቤት ገብቼ ነው በሆነ ነገር እነኚህ ሰዎች ፋይት ማድረግ አለብን፣ ማስቆም አለ፣ አትሊስት ቢያንስ ማስፈራራት አለብን እንደዚህ አይነት ነገር ውስጥ እንዳይገባ የሚለውን ነገር የወሰንኩት በምንም አይነት እነኚህ ሰዎች አገሪቱን ካላፈረሱ የሚቀሙ አይደሉም በሚል ቢኮዝ ኢትስ ኖት ጀስት ብሎ ስልጣን ላይ መቆየት ብቻ ይፈልጋሉ ሳይሆን ቢሄቪየራቸው ቤዚክ ጸባያቸው ትንሽ እችን የምታክል ዲሰንሲ የሚባል ነገር የሌላቸው ሰዎች ናቸው። ዛትስ ወይን ለአገሪቱ አደገኛ ሁኔታ ነው እየተፈጠረ ያለው። ይህን ጉዳይ ከመቋጫታችን በፊት በጣም ብዙ ሰው በ97 ምርጫ መሪ የነበሩ የቅንጅት መሪ አመራር የነበሩ ሰዎች ላይ የሚያነሳው ጥያቄ በተፈጠረው ነገር ውስጥ ሁሉንም ምክንያት የመንግስትና በወቅቱ የነበረው የገዢ ፓርቲ ኢህአዴግን ተጠያቂ የምታደርጉት ህዝቡን ስሜት ውስጥ በመክተት በማነሳሳት እልህ ውስጥ በመክተትና የማትቆጣጠሩት ኃይል በመፍጠር ውስጥ ለተፈጠረው ችግር የምትወስዱት ድርሻና ኃላፊነት የለም ወይ? ለምሳሌ አሁን እስኪ ምን ማለት ነው? ህዝቡን ከመጀመሪያው ከምርጫው ቅስቀሳ ጀምሮ ምርጫ የመረጥከው እንትን ተሰርቋል ምናምን ብዬ ብናገር በዛስ ህዝቡ ስሜት ውስጥ ገባ። አንተ ስሜት ውስጥ ከተህ ነው ችግር ውስጥ ያከተትከው ልትለኝ አይ ሴድ ዘ ትሩዝ። ይሄ ህዝብ አደባባይ ላይ ቢወጣ ማን ሊቆጣጠረው ይችላልና መንግስት ምን አይነት እርምጃ ማን እንዳይሆን አደባባይ ላይ እንዳይወጣ ተከላከልን እኮ ነው የምልህ። እኛ እኮ በምንችለው አቅም ኢንክሉዲንግ በነገራችን ላይ ፓርላማ አንገባም የሚል ውሳኔ በቅንጅት አልተወሰነም። ከመወሰኑ በፊት እንደውም ህብረተሰቡን እናረጋጋ እንትን እንበል ሌትስ ኮንቪንስ ህብረተሰቡ የፓርላማ ምናምን መግባት የሚባል ነገር የለም ምናምን የሚል ኢሞሽናል የሆነ ስቴት ውስጥ ነበር። እኔ ራሴ ባለሁበት ከተማ ውስጥ እየዞርን ፓርላማ መግባት ትክክል ነው እያልን እያስወሰንን ይወጣል። ዋይ አገር ማረጋጋት ይሻላል። እንደሰረቁ እናውቃለን። እነሱ የሚፈልጉት ግጭት ነው። እነሱ በስሜት በእልህ ወጣችሁ እንትን ስታረጉ እናንተን መግደል ነው የሚፈልጉት። በዛ ህዝቡን ወደ አደባባይ ያስወጣው የናንተ ህዝቡን ስሜት ውስጥ መክተት ነው ወይስ ህዝቡ በራሱ ፍላጎትና በራሱ ምክንያት ተገፍቶ ነው የወጣው? እኔ አሁን የነገርኩን እኮ በደንብ ከሰማኸኝ የኛ ስራ ኦፊሻሊ እንደ ቅንጅት ኦፊሻሊ ተወክለን በየወረዳው ሄደን ስናነጋግር የተናገር ነው ግጭት ነው የሚፈልጉት። ስለዚህ አትውጡ፣ አትጋጩ፣ በሰላማዊ መንገድ የምታረጉትን ነገር በሙሉ በሰላማዊ መንገድ አድርጉ። የኛ ፐብሊኩን ወጥተን የተናገርነው ኢንክሉዲንግ እንትን አንፖፑላር በነበረበት ጊዜ ነው። ይሄ ፓርላማ መግባት እንዴት ተሰረቀ የህዝብ ድምፅ አሰረቃችሁ ሲባል እነሱ የሚፈልጉት ይሄን ነው። ፓርላማ ገብተን የሚቀጥለው ጊዜ ሞር ዴሞክራሲያዊ እንዲሆን ነው ማድረግ ያለብን እያል ነበር። ምን የብዙ ጥያቄ እናንተም እንዲወጣ ካልፈለጋችሁ እና በሚወጣበት ወቅት የሚወሰዱት እርምጃዎች ህይወቱን እንደሚያሳጡት ከነገራችሁት ምን ገፍቶት ወጣ ነው የብዙ ጥያቄ። ብዙ እጅ አለበት። ቅድም እኮ መነግርህ ነው። ቅድም እኮ ስነግርህ የነበረው ዝም ብዬ እኮ አይደለም። ደህንነት ራሱ ወጥቶ ውጡ እንትን ብሎ ትግሬን እንደዚህ ያርጉ ምናምን እያለ እኮ ደህንነት ያወጣ ነበር እኮ። ገፊው ራሱ መንግስት ነው ነው በሌላ ያሉት። አትሊስት ቢያንስ እኛ ኦፊሻሊ እንደ ቅንጅት ሄደን በተናገርንባቸው ቦታዎች ግጭት ይፈልጋሉ። እንደውም አንድ ቪዲዮ ላይ እንደውም ወደ ኋላ ሄዶ ሰው የተናገርከውን ትረሳዋለህ አይደል? ቪዲዮ ላይ ፐብሊክ ላይ እነሱ የሚፈልጉት በማንችላቸው እንድንገጥማቸው ነው። ማንችላቸው ደግሞ ጉልበት ነው። መሳሪያ ያላቸው ጠመንጃ ያላቸው በሱን ዋጋ ካል ምንም ካሳማ ጋር መላፋት ማለት ነው። ካሳማ ጋር ብትላፋ የምትጎዳው አንተ ነህ። ቢኮዝ እሱ ጭቃ ደስታው ነው። አንተ ነህ ጭቃ ውስጥ ገብተህ። እንደዛ ናቸው እነኚህ ሰዎች። ያለን የማይችሉት ያቃታቸው በሰላማዊ መንገድ መሄዳችንና ሌትስ ፑሽ በሰላማዊ መንገድ ሁሌም እኛ የምንናገረው ይሄ ነው። ጥሩ። ከመጨረሻዎት ንግግሮት ላይ ኮት አድርጌ እኛ በየትኛውም ሁኔታ መፎካከር መገዳደር የምንፈልገው በሰላም ነው። የእርሶ
የብዙ ጊዜያት መርህም ይሄው ነው። ከቃሊቲ ስር ከወጡ በኋላ ወደ አሜሪካ ከሄዱ በኋላ ግን የትጥቅ ትግልን አማራጭ ይዘው መጡ እና ያ በሰላም የመታገል ፕሪንሲፕል የት ገባ? በደንብ አልሰማኸኝም እንጂ ቅድም እኮ ነገርኩህ። ቅድም የነገርኩህ ከመጀመሪያ ጀምሮ ይሄ ግጭት ለመፍጠር ሲያደርጉ የነበረው ኢንተርሃሞዌ ብለው የዘር ፍጅት ሊፈጽሙ ነው ብለው እንትን ሲያደርጉ የትግራይ ሰዎችን ሞቢላይዝ ለማድረግ ይጠቀሙበት የነበረውን ነገር እስር ቤት ከገባን በኋላ ጂኖሳይድ all this ለኔ was sufficient evidence በቂ ማስረጃ ነበር ዛት እነኚህ ሰዎች ስልጣን ከሚለቁ አገሩን ያጠፉታል። they don't care አገርን ጠብቅ የሚል እችን የምታክል የአገር ስሜት የላቸውም። ይሄን እኮ we're proven right በኋላ እኮ አብይ ከመጡ በኋላ እየተለመኑ የሰረቃችሁትን ብሉ ግድ የለም ምናምን እኮ ሲባሉ ነው እስካሁን ድረስ ስለ ጦርነት የሚያወሩት አይደለም እንዴ? አይ አሜሪካኖች አናነጋገር አላቸው። የበላይ ሆኖ የኖረ ሰው እኩልነት ባርነት ይመስለዋል ይላሉ። እነሱ 20 ምናምን ዓመት ይሄን ሀገር እንደፈለጉ ሲያስተዳድሩት ነበር። ሲያስተዳድሩ የነበረው ደግሞ ዝም ብሎ የፖለቲካ ፓወር ብቻ ሳይሆን የኢኮኖሚ እንትንም ዝም ብሎ በሜዳ ሀብታም የሆኑ ሰዎች ናቸው። ከዚህ ይሄንን በምንም አይነት ሊለቁ የሚችሉ ሰዎች አይደሉም። ኢፍ ኦልተርኔቲቭ ኖ የለም ግድ የለም ይሄን ስልጣኑ ብንተው ይሻላል ሀገር ከሚበተን ብሎ በዛ ደረጃ የሚያስቡ ሰዎች አይደሉም። ስለዚህ ለኔ አደጋው አሁን የነሱ ስልጣን ላይ መቆየት ብቻ ሳይሆን አገሪቱ እስክትፈርስ ድረስ መቆየት የሚፈልጉ ሰዎች ናቸው። we have to show them እነሱ ለማፍረስ ያላቸውን ፍላጎት ያክል አገር እንዳይፈርስ የምንፈልግ ሰዎች አለን ብለን ቢያንስ እንደው ለማስፈራራትም ቢሆን እናንተ ብቻ አይደላችሁም ያላችሁ እናንተ ብቻ አይደላችሁም መሳሪያን እንትን የምታደርጉት የሚለውን ነገር ማወቅ አለባቸው የሚል ነው። እኔ ነው ወደዛ ይከተተ አገሪቱን ያፈርሷታል። ስለዚህ አገሪቱን ለመታደግ እኛ በነገራችን ላይ ለብዙ ሰው እንትን አይመስለውም። በረሃም ሆነን ነው ያሁን እንደ ድሮ ጎሬላ አንድ ወረዳ ይዘህ ከዛ እሱን አስለቅቀህ ሁለተኛ ወረዳ እንደዛ አይነት ጊዜ የላትም ሀገሯ ነበር። የዛ አይነት ጊዜ የላትም። ይሄንን አሳይተን በዋናነት ግን ውስጥ የሚቀሰቀስ እንትን እንዲጥለው እንፈልጋለን ይሄን መንግስት ቢኮዝ ጊዜ እንስጠው የ10 ዓመት የ15 ዓመት ትግልና ካልን አገሪቱን ይበትናታል። ወያኔ አገር መበተንን እንደ ክፉ የሚያይ አይደለም። this is ውስጣቸው ያለ እንትን ነው። ይሄ obviously የትግራይ ህዝብ ማለት የትግራይ ህዝብ አገሩን እንደማንኛውም እንትን ይወዳል። እነኚህ ግን እኩይ ሰዎች ናቸው። ያደጉበት ፖለቲካ የኖሩበት ፖለቲካ እና አሸነፍን የሚሉበት የሸፍጥ ፖለቲካ ለነሱ የእውቀታቸው ምልክት ነው። ስለዚህ ይሄንን ለማስቆም አንዳንድ ጊዜ just simply እንትን ነው እና ዝም ብዬ ያዋለው ወይንስ እንደው somehow ማስፈራራት ወደዛም የሚሄድ ከሆነ እኛ ብላውን እንደዚህ ያልኩ ማለት እንትን እንዳይል ነው እንጂ ውስጣቸውም ራሱ ኢህአዴግ ውስጥም ዝም ብሎ አይቀመጡም። አደጋው የሚታያቸው ሰዎች አሉ። so something would happen at least let's show them በዛ ደረጃ የቆረጡ ኢትዮጵያውያን እንዳሉ was the main እንትን የአንበሳ ድርሻ ፖለቲካ በኢትዮጵያ ከትንሽ ሰዎች እስከ ታላላቅ አባቶች የተሳሳቱበት ትርጉም። በአንድ መንደር ይኖሩ የነበሩ 9 የተራቡ ውሾች ነበሩ። እነርሱም እዚህ ቁጭ ብለን በረሃብ ከምንሞት ለምን ወደ ጫካ ሄደን አደን አድነን አንበላም ሲሉ ተመካከሩና ለአደን በአቅራቢያቸው ወደሚገኘው ጫካ እየሄዱ ሳለ በመንገድ ላይ አንድ አንበሳ ያገኛሉ። ይህ አንበሳ ውሾቹን ወዴት እየሄዳችሁ ነው ብሎ ጠየቃቸው። እነሱ ስለ ተራብን ለአደን ወደ ጫካ እየሄድን ነው ብለው መለሱለት። እኔም ወደዚያው እየሄድኩ ነው፣ አብረን እንሂድ አላቸው። ከእነርሱ መካከል አንዱ አዳኝ ከታዳኝ ጋር እንዴት አብሮ ሊሄድ ይችላል? እንዴትስ ተስማምቶ ይካፈላል? ሲል ጥያቄ አቀረበ። ካገኘን በኋላ ቢከዳንስ ብሎ ተጠራጠረ። ሌሎች ውሾች ግን ረሃብ እኩል አድርጎናል፣ ሊክደን ቢያስብ አሁን አይበላንም ነበረ
የሚል መለሱ። ይልቁንም እሱ ጫካውን ስለሚያውቀው የአደንም ልምድ ስላለው ይጠቅመናል። አንተ ተጠራጥረህ አንበሳው ያላሰበውን ክፉ አታሳስብ። አሁን ቀዳሚ ጉዳይ ማደንና ረሃባችንን ማስታገሻ ምግብ ማግኘት ነው። ቀጣይ በኋላ ይደርሳል አሉና ዝም አስባሉት። ከብዙ ድካም በኋላ በለስ ቀንቷቸው 10 አጋዘኖችን አገኙና እየተደሰቱ ሳለ አያንበሶም በሉ እንግዲህ አንድ ጥላ ስር አረፍ እንበልና ስለ ክፍፍላችን እናወራ አላቸው። ቀደም ሲል እንዴት አብረን እናድናለን ያለ ውሻ ምን መቀመጥና መወያየት ያስፈልጋል? እኛም 10 ነን፣ የያዝናቸው አጋዘኖችም 10 ናቸው። እያንዳንዳችን አንዳንድ ደርሰናል። ይዞ መሄድ ነው እንጂ ለምን ጊዜ እንፈጃለን አለ። በዚህ ውሳኔ የተናደደው አንበሳ ውሻውን በጥፊ ያቃጠለው። እንዴት እኩል እንካፈላለን ብሎ በመደንፋት ሌላ የተሻለ ሐሳብ ያለው አለ። የተደናገጡ ውሾች አይን እያየ ሌላ ውሻ እጁን አወጣና አንበሳ ንጉሥ ስለሆነ 5 አጋዘን ለእርሱ 5 አጋዘኖች ደግሞ ለእኛ ቢሆን አለ። አሁንም አንበሳው የዚህ ክፍፍል ሐሳብ ስላልተዋጠለት በጥፊ ደገመው። በዚህ አይነት ማናችንም አንተርፍም ብሎ ያሰበ አንድ ውሻ እኛ ሁላችንም አብሮ መስራትና አብሮ መካፈል የለመድነን፣ ስለዚህ ከምንሳሳት አንድ ሐሳብ ብትሰጥ ብሎ አንበሳውን ጠየቀው። አንበሳውን በመደሰት የውሻውን ብልህነት አድንቆ እንግዲህ እንደምታውቁት አንደኛ እኔ አራዊት ንጉሥ ነኝ፣ ሁለተኛ ላልን የመጣችሁበት ጫካ የኔ ግዛት ነው፣ ሶስተኛ በሰውነት ግዝፈት ከእናንተ በልጣለሁ፣ አራተኛ እኔ በአደን ልምድ በልጣችኋለሁ። ስለዚህ ድርሻዬ ከእናንተ እኩል ሊሆን አይገባም። በመሆኑም እኔ አንድ ሰው 9 አጋዘን ለኔ ሆነው ከእኔ ጋር ሲደመሩ 10 ይሆናሉ። እናንተ 9 ናችሁ። የድርሻችሁን አንድ አጋዘን ቢደመር 10 ትሆናላችሁ። እናንተም 10 እኛም 10 ሆነን ማለት አይደለም? በዚህ በላይ ምን ፍትሐዊነት አለ ብሎ ጠየቃቸው። የባሰው ሳይመጣ አንዷን አጋዘን ይዞ በሰላም መሄድ ይሻላል ብሎ ያሰበው አንድ ውሻ በእውነት አያንበሶ አደን ብቻ ሳይሆን ፍትህም ታውቃለህ፣ የአንበሳው ድርሻ ፍትሐዊ ነው፣ ተስማምተናል ብለው አንድ አጋዘናቸውን ይዘው እያዘኑ ተመለሱ። አያንበሶም 9ኙን አጋዘኞች ከፊቱ ኮልኩሎ የትኛውን መጀመሪያ ልብላ፣ ትልቁን ወይስ ትንሹን፣ ከምኑ ልጀምር፣ ከጭራው ወይስ ከቀንዱ እያለ ሲያሰላስል እጅግ የተራቡ ተኩላዎች በአጋዘን ተከቦ የተቀመጠውን አንበሳ አዩትና ወደሱ መጥተው አንበሳውን በንኩሻ ቆሳስለው አጋዘኖቹን ነጥቀው ሄዱ። አያንበሳው በተራበ አንጀቱ ላይ የተኩላ ንክሻ ተጨምሮበት ቁስሉን እያሻሸ ይህኔ ከውሾቹ ጋር እኩል ተካፍዬ ቢሆን ኖሮ አንዷን አጋዘን በልቼ እያገሳው ሄድ ነበር፣ አልጠግባይ መሆኔ የራሴን ድርሻ ሳጣኝ እያለ በሐዘን ተመለሰ። ግዝፈትን፣ ጉልበትን፣ ጊዜ ተጠቅሞ ያለፉበትን በተለይም የሌሎችን ድርሻ የሆነውን ሁሉ ያላግባብ ማጋበስ የአንበሳ ድርሻ ይባላል። የአንበሳ ድርሻ አሰራር ላይ ፍትህ፣ እኩልነት፣ መርህ የሚባሉ መርሆች የሉትም። ብዙዎቹም የአንበሳ ድርሻን እንደ በጎ አስተዋጽኦ ሲጠቅሱ ይታያል። ይህ ፍጹም የተሳሳተና ታሪካዊ ትርጉሙ የተዛባ ነው። በአገራችን ባለፉት 50 ዓመታት የአንበሳ ድርሻ ፖለቲካ የተለመደና እንደ ጥሩ ባህል በተለያዩ የፖለቲካ ስርዓቶች መልኩንና ስያሜውን እየቀያየረ በመተግበሩ አገራችን ለከባድ የኢኮኖሚ ቁልቁለት፣ ፖለቲካዊ ኪሳራ፣ ማህበራዊ ቀውስና የ3 ትውልድ ወጣት ሕይወት የፈጀ አውዳሚ ጦርነት የዳረገን ስርዓት ነው። የአንበሳ ድርሻ ፖለቲካ በብዙ ወጣቶች ትግል፣ በብዙ አካላት ርብርብና መስዋዕትነት የተገኘ ለውጥ ጊዜ ጉልበትና ሁኔታ በፈቀደላቸው ጥቂት ጥቅመኞችና ብልጣብልጦች በመጠለፍ የሰፊውን ሕዝብ የትግል ዓላማ ወደ ጎን በመተው ለራስና ለጥቂት የፍላጎት ተጋሪ ቡድን ለማይጠረቃ ጥቅመኝነትና ሌብነት የመዋል መንገድ ነው። የአንበሳ ድርሻ ፖለቲካ በባህሪው ጸረ እውቀት በመሆኑ መርህ፣ እኩልነት፣ ፍትሐዊነትና ልዩነቶችን በውይይትና በሰለጠነ መንገድ መፍታት የማያስችል ድንቁርናና የስግብግብነት መንገድ በመሆኑ ውጤቱ ሰፊው ሕዝብ ሀገርን ራስ ለማይቀረው የከፋ ውድቀት መዳረግ ነው። ሀገራችን ባለፉት 5 ዓመታት የተለያዩ መልክ ያላቸው የአንበሳ ድርሻ ፖለቲካ ስርዓቶችን አሳልፋለች። መሬት ላራሹ በሚል ንቅናቄ የዘውድ ስርዓትን ለመለወጥ የተደረገውና ወጣቱ የተማረው አካል መስዋዕትነትን ከፍሎ ያመጣውን የለውጥ አብዮት ጊዜና መሳሪያ የፈቀደላቸው ጥቂት የወታደር ቡድኖች በመጥለፍ ጊዜያዊ ወታደራዊ ደርግ የሚል መደብ ፈጥረው ሀገር ከኛ ውጭ የሚገባትን የሚያውቅላት የለም በማለት ፍጹም አምባገነናዊ የሆነ ስርዓትን በመዘርጋት ልዩነቶችንና የሕዝብን ጥያቄዎች ከመመለስ ይልቅ በማፈን እንዲሁም ምሁራንና የሐሳብ ልዩነት ያላቸውን አካላት በዝባዥ፣ ጸረ አብዮት፣ ሀዳሪያ፣ የፊውዳል ርዝራዥ፣
የወደቀ ስርዓት ናፋቂ ኢምፔሪያሊስት፣ የምዕራባውያን ተላላኪ፣ የአረብ ተላላኪ፣ ኢህአፓ ተራማጅ ያልሆነ ገንጣይ አስገንጣይ ወንበዴ የመሳሰሉትን የጠላትነት ፍረጃ ስያሜ መስጠት፣ መፍጀትና መረሸን ሀገርን ለበታተለ አውዳሚ ለሆነ ጦርነት ዳርጓል። ሂደት አምባገነናዊ ስርዓት በመቃወም ዲሞክራሲያዊ ስርዓት ያስፈልጋል በሚሉ የዩኒቨርሲቲ ተማሪዎች ንቅናቄ ተጀምሮ በትጥቅ ትግል የተጠናቀቀው በውስጥም ሆነ በውጭ በመላው የአገሪቱ ሕዝብ በትግል የተወለደውን ለውጥ የጭቁኑ ሕዝብ ነፃ አውጪ ነን ባዩ ህወሓት መራሹ ኢህአዴግ በተመሳሳይ ሁኔታ ጠቅልሎ በመውሰድ ለጥቂት ጉልበተኛና ጥቅመኛ ቡድን ለማይጠረቃ ስግብግብነት አሳልፎ ከመስጠት በላይ በአገሪቱ የተጠያቂነት ስርዓት እንዳይኖር እንዲሁም የተንሰራፋ የሙስናና የሌብነት ሰንሰለትን በመዘርጋት የሕዝብ ሀብትን በመዘፍዘፍ ሰፊውን ሕዝብ ወደ ባሰ ድህነት አሽቆልቁሎታል። ይህ ቡድን የሚከተለው ፖለቲካዊና ኢኮኖሚያዊ ርዕዮተ ዓለም ስሁትና አደገኛ መሆኑ እንዲሁም በአገሪቱ ላይ የተንሰራፋውን የፖለቲካ የኢኮኖሚ የስልጣን ድልድል ኢፍትሐዊነት የሚገልጹ ምሁራንና ተቃዋሚዎችን የተለያዩ ፍረጃዎችን፣ ስሞችን ጠባብ፣ ትምክተኛ፣ የፖለቲካ ጥሬ፣ ጸረ ሰላም፣ ጸረ ልማት፣ ጸረ ዲሞክራሲ፣ የደርግ ርዝራዥ፣ የሻዕቢያ ተላላኪ፣ የግብፅ ቅጥረኛ፣ ኪራይ ሰብሳቢ፣ ልማት አደናቃፊ፣ አሸባሪ፣ ሕገ መንግሥትን የሚንድ የመሳሰሉ ስሞችን በመስጠት በማሰር በመግደል በማሰቃየትና ሕዝብ በአንድነት ቆሞ ለመብቱ እንዳይታገል በማድረግ ለሩብ ምዕተ ዓመት ያህል በስልጣን ላይ ሊቆይ ይችላል። ይህ ቡድን በቁጥር በአቅም እንዲሁም እወክለዋለሁ የሚለውን ማህበረሰብ ከአገሪቱ አንጻር ያነሰ ቢሆንም ለነጻነት ትግል ዋጋ በመክፈል ትልቁ መስዋዕትነትን ከፍያለሁና የአገሪቱ ሁለንተናዊ ጉዳይ መዋቅር ትልቁ ድርሻ ለኔ ይገባል በማለት የብዙሃኑን ትግል በመካድና ራሱን ለነጻነት ትግል አልፋና ኦሜጋ በማድረግ ባልጠግባይነት ሁሉንም ሲያጋብስ እየነጋበት ጅብ ሆኖ የያዘውን የሥልጣንና የኢኮኖሚ ግዙፍ አሳጥቶ ለማይቀረው ከ1 ሚሊዮን በላይ ወጣት ለጨረሰ እንዲሁም መጠነ የሌለው የኢኮኖሚ ዝቅጠት ውስጥ ለዘፈቀ የእርስ በርስ ጦርነት ዳርጓል። የኢህአዴግ አልጠረቃ ባይነት የአዲስ አበባ ከተማን ኢኮኖሚና መሬት ከመቆጣጠር አልፎ በዙሪያ የሚገኙትን አርሶ አደሮች አፈናቅሎ ወደ ባሰ ድህነት፣ ስደት፣ ማኅበራዊ ምስቅልቅል መዳረግ የፈጠረው ቀውስና ተቃውሞ ከሰሜኑ የወልቃይትና የራያ ማንነት ጥያቄ አፈናና ጡዘት እንዲሁም በመላ ሀገሪቱ ካሉ የመልካም አስተዳደራዊ ጉድለቶችና ቅሬታዎች ጋር ተደማምሮ በተፈጠረው ሀገራዊ ንቅናቄ የሩብ ክፍለ ዘመኑ አገዛዝ በሕዝብ ርብርብ ሊወድቅ ችሏል። ይሁንና የአንበሳው ድርሻ ፖለቲካ በዚያ አላበቃም። ለ27 ዓመታት ያልተቋረጠው የወልቃይትና የራያ የደራ የመተከል የማንነት ጥያቄዎች፣ በደቡብ የተለያዩ ብሔረሰቦች የክልልና የአስተዳደር ወሰን ጥያቄዎች፣ የአዲስ አበባ ከተማ ራስን የማስተዳደር ጥያቄ፣ የኦሮሚያና አማራ ክልል ሞግዚታዊ አስተዳደሮች ቅራኔ፣ የጉራጌ ኢኮኖሚያዊና ፖለቲካዊ ጫና፣ ስር በሰደደ የተበላሸ ሙስናና የመልካም አስተዳደር ቅራኔዎች ጋር ተዳምሮ በመላ ሀገሪቱ ያስተባበረ ህዝባዊ ተጋድሎና ንቅናቄ የመጣው ለውጥ ሪፎርም አድርገናል በሚሉ የኢህአዴግ ማኅፀን የወለዳቸው የብልጽግና ፖለቲካዊ ስብስቦች ብሔራዊ አጀንዳዎቻቸውን ህዝባዊ ጥያቄዎችን በማንጸባረቅ ህዝባዊ ይሁንታና ተቀባይነትን ካገኙና የአገሪቱን ኢኮኖሚያዊ ወታደራዊና አስተዳደራዊ መዋቅሮችን ከተቆጣጠሩ በኋላ የህዝብን ጥያቄና ሀገራዊ አጀንዳዎችን በጠረባ በማለት የመላ ሀገሪቱን የህዝብ ትግል ከአንድ ማህበረሰብ ለወጡ ፖለቲካዊና ሃይማኖታዊ ቡድን በመቆጣጠርና በማዋቀር ዘርፈ ብዙ ወንጀሎች እንዲሰራፋ አድርጓል። የዚህ ቡድን መንግስታዊና ከህግ ያፈነገጠ አካሄድ የአንድን ሀገር ህዝብ ተሳስሮ የኖረበትን ታሪካዊና ማህበራዊ መዋቅሮችን በመበጣጠስ የግዛት አንድነት ሳይቀር ስጋት ውስጥ የሚከቱ የፖለቲካ እንቅስቃሴዎችን ሲያደርጉ በቸልታና በይሁንታ ከመመልከት አልፎ ኢትዮጵያ በታሪካ ሆኖ በማያውቅ ደረጃ እንደ ሀገር ያልቆሙ ጎረቤት ሀገሮችን ጭምር ዳር ድንበሯ ተደፍሮ የአገሪቱ ዜጎች አደጋ ላይ የጣሉ ጥቃቶችን አስተናግዳለች። የዚህ ቡድን ስሁት ፖለቲካዊ እሳቤና የድንቁርናና የእብሪት አካሄድ የሀገሪቱን ማዕከላዊ ከተማ የአንድ ብሔረሰብ እንደሆነ የሚያትቱ ትርክቶች፣ እንቅስቃሴዎች ብሎም በአስተዳደር ወሰኖች ውስጥ ነዋሪ የሆኑት ማህበረሰቦች ላይ አደጋ በመጣል ማፈናቀል፣ መግደል ጭምር ያካተተ ወንጀል ሲሰራ ህጋዊና መንግስታዊ እርምጃዎችን ባለመውሰድ ማቆሚያ ወደሌለው የእርስ በርስ ጦርነትና ኢኮኖሚያዊ ማሽቆልቆል ውስጥ ከቶናል። በመሆኑም ይህ ስርዓት ጊዜ ባገኘ ቁጥር ወደ ከፋና ሊመለስ ወደማይችል አገርን ወደ ማፍረስ የሚዳርግ በመሆኑ ህዝብ በአንድነት ተነስቶ በቃ ሊለው ይገባል። የአንበሳ ድርሻ ፖለቲካ
መገለጫዎች። ክህደት የአንበሳ ድርሻ ፖለቲካ አራማጆች ዋና መገለጫ ከእነሱ አስቀድሞ የነበሩ የፖለቲካ ስርዓቶችን መኮነን፣ ማጠልሸት፣ ለሀገር የሰሩትን ታላላቅ አበርክቶች መካድና የጎንዮሽ ትርክት በመፍጠር በማኅበረሰብ መካከል ቅራኔን መፍጠር ነው። ታሪካዊ እውነቶችን ማክበር እንዲሁም በእሴቶች መኩራት የሥርዓቱ ጠላት ተደርጎ እንዲታይ ማድረግ አንዱ መገለጫ ነው። የደርግ መንግሥት ከእሱ አስቀድሞ የነበሩ ሥርዓቶችን በዝባዥና የድንቁርናና የድህነት ብቻ አድርጎ በጨለምተኝነት በመፈረጅ ያለ ሕግ አግባብ ሊረሽን ችሏል። የኢህአዴግ መንግሥትም የቀደሙትን ሥርዓቶች ገዳይና ልማት በማያውቁ ዲሞክራሲ ያልደረሰባቸው ጨቋኞችና እኩልነትን የማይቀበሉ አድርጎ መካድ የጀመራቸው ታላላቅ ሀገራዊ ፕሮግራሞችና ተቋማት ወደ ጎን በመተው ከሀገራዊ ተቋም በተለይም ቡድናዊና ግለሰባዊ ተቋማት እንዲበራከቱ አብዛኛውን ሕዝብ አደይቶ ጥቂቶች ሀብት እንዲቆጣጠሩ አድርጓል። በአንድ አንጎል መመራት የአንበሳ ድርሻ ፖለቲካ ስርዓት እውቀትና ምህረት ጠል በመሆኑ የአእምሮ ብዙሃን ፐብሊክ ኢንተለጀንስ ዝቅ አድርጎ ስርዓቱ ላይ ባለ አንድ ግለሰብ አንጎልና እውቀት ላይ ተንጠለጠለ አመራር የሚከተል በመሆኑ ግለሰቡ ወይም የፊት መሪው ሲሳሳት ወይም የሕግ ጥሰት ሲያደርግ እንዲሁም ግለሰባዊ ፍላጎት ሲያራምድ የሚያርመው ባለመኖሩ እየለየለት አምባገነናዊ ስርዓት ለመገንባት ምቹ ሁኔታ ስለሚፈጥርለት የግለሰቡ ውድቀት የሥርዓተ መንግሥቱ እንዲሁም የአገር ውድቀትን ያስከትላል። የደርግ ሥርዓት ኮሎኔል መንግሥቱ ኃይለማርያም አልፋ ኦሜጋ በማድረጉ የመሪው መውደቅ ማግስት የሥርዓቱ መንግሥቱ መቃብር መሆኑን ለማሳየት ቀናት አልወሰደበትም። ፍጻሜው ሀገር በታኝ ውድቀትን አስከትሏል። የኢህአዴግ ሥርዓት በተመሳሳይ አቶ መለስ ዜናዊን የእውቀትና የአመራር ቁንጮ በማድረጉ ከመሪው ሞት በኋላ መያዣ መጨበጫውን ያጣ ሥርዓት አንድም የምርጫ ዕድሜ እንኳን መቆየት አቅቶት ፓርቲውንም ሀገርንም ይዞ ቁልቁለት ተፍገምግሞ ወድቋል። አንዴ በሃይማኖት አንዴ በኢንተለጀንስ የበቃው የነቃውን ኤምባዩ መሪ ያስቀደመው ብልጽግናም የውር ድንብር አካሄዱ እየከፋው ውድቀት ላይ ሊጥረው ዋዜማው ላይ መሆኑ ለመተንበይ ነብይ መሆን አይጠበቅም። ከሕግ የበላይነት ይልቅ የጠመንጃ የበላይነት ማስፈንና ማስፈራራት በአንድ ሀገር ላይ የመንግሥት ተቀዳሚ ኃላፊነት የሀገርን ሉዓላዊነት ማስከበር፣ የሕዝብን ደህንነት መጠበቅና የዜጎችን ኢኮኖሚያዊና ማኅበራዊ መሻሻል ሊያመጡ የሚችሉ የተለያዩ ፖሊሲዎችን በመቅረጽ ማኅበረሰብን ትራንስፎርም በማድረግ ሲሆን የያዙትን ሥልጣንና ኃላፊነት ያልተረዱ የመንግሥትን ስነ ልቦና የሌላቸው ግለሰቦችና ቡድኖች ከሀገራዊ አጀንዳ ይልቅ የግለሰብና ቡድናዊ ፍላጎታቸውን በማስቀደም ሀገር ሊመሩበትና ሊጠብቁበት ሊያሳድጉበት የተገባን የሀገር ሀብት እንደ ግል ንብረታቸው በመቁጠር የሀገር መከላከያ ሰራዊትን የፓርቲና የቡድን ጠባቂ በማድረግና አምባገነናዊ ስርዓት በመገንባትና በማስፈን ከሕግና ከተጠያቂነት ፈር ይልቅ መሳሪያ ፈር ሕዝብን መፍጠር የሥልጣን ዋስትና አድርጎ ማሰብ አንዱ የድንቁርና መገለጫ ነው። ባለፉት ሥርዓተ መንግሥታት በገነቡት ጠንካራ ሰራዊት መመካትና የገዛ ሕዝብን ማስፈራራት እንደ ጥሩ ባህል የተዋረሱት ቢሆንም ከውድቀታቸው ሲታደጋቸው ግን አላየንን። ከአፍሪካ ከባህር እስከ አየር ከምድር እስከ ከተማ ያልገነባነው ጦር የለም ያለው የደርግ መንግሥት ጦሩ ወዲህ መንግሥቱ ወዲያ ሊወድቅ ለማየት 10 ዓመታት አልፈጀበትም። ከጦርነት መዘመናችን ታሪካዊ ጀግንነታችን ተወዳዳሪ የለውም ያለው የኢህአዴግ መንግሥት የገዛ ጦሩ ዋናዎችን ሲበላ እንደማየት ምስክር የማያሻው ክስተት አጋጥሞት አያውቅም። በኢትዮጵያ ታሪክ የእኛ መሰል ብቃትም ብዛትም ጥራትም ያለው ሰራዊት ታይቶ አይታወቅም ያለው ብልጽግና ምን እንደሚጠብቀው ለመገመት ብዙ መራቀቅን አያሻም። ፍረጃና እርምጃ የአብዮቱ ጠላቶች አድሃሪያን ተራማጅ ያልሆኑ የበሰበሰ ስርዓት ናፋቂ፣ በዝባዥ፣ የአረብ ተላላኪ፣ የምዕራባውያን ወኪል፣ ገንጣይና አስገንጣይ ወንበዴ፣ ሶሻሊዝም ያልገባው ኢሃፓ የአብዮቱ ዘመን ወጣቱና የተማረው ክፍል ያለ ሕግ ለመፍጀት የተሰጡ ሞትን ያዘሉ የፍረጃ ስሞች ናቸው። የኢህአዴግ ዘመን መንግሥትም ጸረ ሰላም፣ ጸረ ልማት፣ ጸረ ዲሞክራሲ፣ ጸረ ሕዝብ፣ ጠባብ፣ ትምክተኛ፣ የፖለቲካ ጥሬ፣ የደርግ ርዝራዥ፣ ነፍጠኛ፣ የልማት አደናቃፊ፣ ኪራይ ሰብሳቢ፣ አደገኛ ቦዘኔ፣ የግብፅ ቅጥረኛ፣ የሻዕቢያ ተላላኪ፣ የከሰረ ፖለቲከኛ፣ ጸረ ፌዴራሊዝም፣
አሃዳዊ ጨፍላቂ አስተሳሰብ የሚያራምድ የሚሉ ባለ 2 ዲጂት ሞትንና እስራትን ያዘሉ ፍረጃዎችን ፈብርኮ ያለ ተጠያቂነት ማሰር፣ ማሰቃየት፣ መግደልና መሰወር የሩብ ምዕተ ዓመት አስተዳደራዊ ታሪካዊ መገለጫ ነው። እንዳለመታደል ሆኖ ከጥሩ ያለመማር ታሪካችን ማሳያ የሆነው ብልጽግና የተበራከቱ ሞታዊ ፍረጃዎችን በመለጠፍ ያሳየው ፍጥነት ሲታይ ፍየል ከመድረሷ የሚያሳይ ነው። የቀንጅብ ጭንቅላታቸው ያረጠ ቆሞ ቀር ሸኔ ልሙጥ አስተሳሰብ የሚያራምጡ 1 ሚሊዮን ጉንዳን ማመስገን የማይችል ጽንፈኛ ቡድን የግብፅ ተከፋይ ባንዳው ሀገር አፍራሽ ቀበሮ የሚል ስያሜ በመስጠት ብዙዎችን ለእስርና እንግልት አድርጓል። ህዝበኝነት ህዝባዊ መንግስት ፖፑላር ማለት ብሔራዊ ጥቅምንና ህዝብን መንግስት የጋራ ፍላጎቶችን ቅድሚያ የሚሰጥ ሲሆን ህዝበኛ ፖፑሊስት ደግሞ በተቃራኒው ከህዝብ ፍላጎትና ከብሔራዊ አጀንዳ ይልቅ የራሱንና የቡድን ፍላጎትን በማስቀደም ህዝብን ከፋፍሎ ከህዝብ መሃል ጥቂቱን መርጦ በማስጮህ የብዙሃኑን ፍላጎት ለማፈን መሞከር ነው። መሬት ላራሹ በሚለው እንቅስቃሴ የመጣው ሀገራዊ ለውጥ ጊዜያዊ ወታደራዊ ደርግ የተባለውን መሳሪያ አንጋቢ ቡድን ሰራተኛውን ብቻ ለይቶ የሚያቀፍ ኢሰፓ ፓርቲን በማዋቀር ሌላውን ማህበረሰብ ደፍጥጦ የገዛ ስርዓት ነበር። ይህን ተከትሎ የመጣው ኢህአዴግ የአርሶ አደሩና የጭቁኑ ብሔረሰብ ጠበቃ ነኝ በማለት የሙስናና ቢሮክራሲ እንቅፋትን ፈጥሮ የተማረውን ነጋዴውን ማህበረሰብ ሀገሩን ማሳደግ እንዳይችል ከፋፋይ ወጥመድ ሰርቶ ከፊሉም በማስጮህ የሄደበት የህዝበኝነት መንገድ ሀገርንም ፓርቲውንም የማይወጣው ቅርቃር ውስጥ ቀጥቶታል። ሃይማኖትና ጎሳዊ ቡድንተኝነትን ፈጥሮ የህዝበኝነትን ጥሩምባውን ሲያሻው በብልጽግና ነቢያት መድረክ ሲያሻው በጥልቻ በታወሩ ጎሰኞች አሊያም ትርፍራፊ ተበጽሙቶ አደረ ሚዲያ ቀበኞች የሚነፋው ብልጽግናም አመሻሽ አዳሪሽን ይመስላል ሊሉት ብሂል ማሳያ ነው። ሀገሬ ዛሬ የሁሉም ነገ የትውልድ ናት። የህዝበኝነት አካሄድ ለሀገር ልማት እውቀትና ታሪክ ከማስረከብ ይልቅ ቂምን፣ ጥላቻን፣ መጠፋፋትን የሚያወርስ መንገድ በመሆኑ ከዚህ በላይ 4ኛና 5ኛ ትውልድ ሳይቀጠፍ በቃ ሊባል ይገባዋል። የአንበሳ ድርሻ ፖለቲካ ለአንዴና ለመጨረሻ ጊዜ ከሀገራችን ነጥቆ እንዲጠፋ ሁሉም የድርሻውን ትግል ማድረግ ይጠበቅበታል። ቸር ሰንብት።